አንተ ሎሪ ልሞት ነው እንዴ? ማን እኔ ነው ሎሪ ልሞት ነው? ለመቼ ነው እንደዚህ ምን ቆየው? ይሄ ቻፕስቲክ ገዝተው ማን ነው? እኔ የሚስመው ማን ነው? ገመችስ አንተ ራሱ ሄደህ ከጎረቤቷ ጋር ኧረ በእናትሽ እንደት ያማል እንዴ? እኔ እንደዚህ ሰው ነኝ? እንደዚህ ያደርጋለሁ? ዳቦ ይዤ ነው ማታ ቀን ይዤ ሙዝ ገዝቼ ነው ልጆቹን አብልቼ ነው። አንቺ ምን ነው አንተ አሰማ ነይ እባክሽ እዚህ ወሬ አለ። አንቺ በጣም ወሬ የሚሰማ ሰው የለም። ቡና ስጠሪ ደግሞ ባይና ሚስት ጠራሽ። ባህል ላይ የምታተኩሪው ነገር ምንድን ነው? አንተ አትሄድም እንዴ? ኧረ ስራ ላይ ነው ወንድሜ። ምንድን ነው የምትለኝ እንዴ? ስራ እየሰራሁ አይደል እንዴ? የልጅልሽ አንተ ምን ወሬኛ ስንት አይነት ሰው አለ። በእናትሽ ኧረ ነይ እንሂድለት በእናትሽ። ምን አይነት ሲጀመር እኔ በቃ ገመችስ ጋር ብሄድ ነው የሚሻለኝ። እሺ ገመችስ ጋር? አዎ ይጃ ቁራሊ። አንተ ሎሪ ልሞት ነው እንዴ? ማን እኔ ነው ሎሪ ልሞት ነው? ምን ሆነ ነው አባቴ? አፈሩም ሳሩም ቅጠሉ ሁሉም አዋፋቱ እየሰማል ብትወሩት እኔ በሰማው እንጂ አሬ ስንት ሰላንቺ ስማ አምቡልዳን ምን ማለት ለስማችሁ እኮ ወሬ ባጋር በቃ ቢባሉ ወሬ እኮ የወሬ ጠማት ስላለብኝ ነው። ጋሽዬ እየወጣሁ ነው። ይምጡ እስቲ ይምጡ። እቺ ነው ያዟት። ኧረ ግድ የለም። ኧረ ችግር የለውም። ጌቶች ካዩ ይቆጣሉ። እኔ ግን ሰንዝሮ እንዳይመልሱ ግድ የለም። እንዳይመልሱ በጣም ይቅርታ ተክደረደርኩ። እንከለከላለን። ለዛ ነው እሺ ያለቃ እግዚአብሔር ይስጥልኝ። እንግዲህ ችግር ካነሰ ጨምራለሁ። በጣም በቂ ነው። በጣም በቂ ነው። 10 ብሩን ለባለቤት ገባና ቤት የሁለት ወር የሶስት ወር አስቤት ታዘጋበታለች። እቺኛዋን ደግሞ አንድ ጎበስ ብርቱ ወንድ ልጅ አለኝ ደርሷል። እንግዲህ ስኮላርሺፕ ምናምን እየሞካከረ ነበር። የሰው እጅ የሰው ፊት ከሚያርስ እድሜ ለርሶ ደረሱልኝ አይደለ? እኔ ስፖንሰር አድርጌ አሜሪካ ልኳለሁ። በዚህኛዋ ይበቃል። ከእናንተ ኪስ የሚወጣው ብር 20 ብር መሆኑ አይደለም በረከቱስ 20 መሆኑ አይደለም በረከቱ። እሺ ኧረ እናንተ ያላችሁ የ60 ሚሊዮን ብር መኪና ውስጥ ተቀምጣ 20 ብር ቲፕ ቀንራለ የማትበላው ማለት ያንተ ሀብት ነው። ይብላኝ ለሚስትና ለልጆች ቤት ቁጭ ብሎ ለሚጠብቁ አንተስ እዚህ መጥተህ ትልከሰከሳል ትበላለህ። የምትፈልገውን አማርጠህ ከተገኘ እሸት ትሸለቅቃለህ። ይብላኝነት ምንድነው? ስማ እዚህ ግቢ እንዳትገባ ተብለህ እንዳትገባ ማለት ወንድ እዚህ ቤት የሚገባ ወንድ እንዳለ ከሷል። በቃ ምንድነው የሚከሰው? አንተ የራስህን ሴት ይዛት መጣም እንዴ? የሌላ ወንድ ሴት ምን ያደርጋል? ኧረ ጋሼ ምን ማድረግ ነው እንዴ? ብቻህን ገብተህ ትወጣለህ እንዳለ ቴካው ያረካችሁ አዋቂ አይቀር ወጣት አይቀር። ስማ ይሄ ቤት በወንዶቹ ምክንያት ይዘጋ ነው። ማን ገርል ፍሬንዶቻችን ሚስቶቻችን እንዳለ ተሸጉሮ አለቁ እያሉ ነው። ወልዘይ ዘርበን ምን ይላል? እኔ ሀብርቲ እንዴ ሲያስጠላ። ኧረ ጋሼ እኔ ፌስታል የለ እዚህ ሀገር ላይ በምንድን ነው ተሸክም የሚመጣው? ሁሌ እኔን እያላኩኝ ምርር ነው ያለኝ። አሁንስ የተረገመ ሰውዬ ደግሞ ባለሱቅ አቤት አቤት አሰማም እንዴ? ምንድነው ባለሱቅ ጆሮ አይሰማም? ሳይሬ የምታስቆራው አንተ ደግሞ እንዴ የመጣ መነጫ ዳቦ ስጠኝ። ዳቦ እንካዩ ምን ላድርገው? ዳቦ አላልክም? እንደው እንደዚህ ነው እንዴ ታዲያ የምትሰጠኝ? ፌስታል ውስጥ አድርግና ስጠኝ። ፌስታል ተከልክሏል ሰውዬ። እንካይ ዘይዴው እና ካኪ ውስጥ አታረግም? ስንት ብር ነው ካኪ? ዳቦ 20 ብር ሁለቱ። እንካሺ ካኪ ስጠኛ። ታዲያ እንደዚህ እንዴት ነው ይዤ የምሄደው? ካኪ ስጠኛ። ካኪ ትገዛለህ? ይኸው ምርጥ ካኪ ነው 200 ብር። ምኑ ካኪ 200 ብር። ይኸው በቃ ይኸው ምርጥ ነው። ይኸው አንተ እንደዚህ ሁሌ የምትጨመጨው አንተ ጭንቅላት የለም? ጭንቅላት አይሰራም እንዴ? ያማል እንዴ ሰውዬ? ልገዛ ዝም በል እበት። እንዴት ነው ዳቦ 10 ብር ሸጣ ወረቀት 200 ብር የምትለኝ? ለምንድን ነው እንደዚህ አይነት ንግግር የምትጠቀም? እና ፌስታል ተከልክሏል። በምን ትይዛለህ? ከፈለክ በእጅ ዘይድ። ይሄን ተማምናችሁ ነው ኦቨር ያወጣችሁት? ልጉ የምገዛ ከሆነ አትልመጭመጭ። ስማ አይነን ታላጠባለሽ። እንካ ዳቦ አምጣ። ከሳ ምንድነው የምትከሰኝ? ዞር በል ከሱቅ ስር ሲጀመር የተረገ አንድ ዳቦ 10 ብር እየገዛን ካኪ 200 ብር የምትሸጠው ካልፈለክ ይቀራል ሰውዬ። ስማ እዛ ጋር 5 ልጅ ወልጄ እኮ ነው እንትን ያልኩት። 5 ዳቦ ብገዛ ምን ልትለኝ ነው? ንፍጣ እንግዲህ ሰውዬ እኔ ኑሮ የምትኖር መሰለህ እንዴ? እኔ ቤት ውስጥ ትገባለህ እንዴ? እበት አልገዛም። ብሬ መልስልኝ። ብሬን አምጣ። እንካየው ብርን ይዘይድ። ሲጀመር ፖሊስ ነው የምጠራብሽ። ወንጀለኛ ነህ። ሁለተኛ ሱቄ ስር ሞትሽ እንዲህ በቀላሉ ማረገው ይመስልሻል? ከዚህ ልውጣ እንጂ ሞት የምትናፍቅበት ሲቃየን የምታይበት ቦታ እሸኛለሁ።
ማንጆጎ ያወቀ መሰለኝ ማነሽ ፋይሉ የት ነው ያለው አልናገርም ፋይሉ የት ነው ያለው አልናገርም ፋይልሽን በየሶሻል ሚዲያው ስበትንልሽ ያኔ መናገር እንደምችና እንደማችኝ ምንም እንድናገር ያስገድደኝ ፋይዳ ፎቶዬ ይሄ ጌታ ይኸውልህ የእያንዳንዱ ቤት ቁጥርና መኪና እዚህ ደግሞ የሁሉም የሀብታቸው መጠንና ስልካቸው አድራሻቸው ሁሉም እዚህ ውስጥ አለ ሁሉም እሺ ወንድም ያንዳንድ ጥያቄ ጠይቃለሁ ከመለስክልኝ ምንም ሽልማት አታገኝም ዝግጁ ነህ ለምን እሺ ወደ ጥያቄው እንገባለን እሺ ከሜሲና ከላምበረት መናኸሪያ ማለት ነው ይሄን ጥያቄ የሚያቀኝ ሰው ነው ያወጣው የቅርብ ሰው ናቸው ወደ መልስ መምረጥ ይከብደኛል ቅጣት ካለው ብቀጣ 2 ሊትር ቃሪያ ትበላለህ እኔ 2 ሊትር ቃሪያ እሺ ወደ ቀጣይ እሺ የውጭ ኳስ ትመለከታለህ እኔ ባለ ትዳር ስለሆንኩኝ ቤቴ ነው የማየው ውጭ እንትን አትልም እሺ ከሸዋንዳ ኃይሉና ከፓስታ ባትክልት ጥያቄ ሸዋንዳ ረበስማ ወደ ቀጣዩ እሺ ከአይፎን 7 እና ከበስመቲ ይቅርብኝ እሺ ከቫርዳስና ከድስት ሙሉ ቫርዳስ ድስት ሙሉ ፍርፍር ነው ብራዘር ድስት ሙሉ ፍርፍር ነው ወይ እና እኔ ቫርዳስ ምንድነው ስንት ነው ድስት ሙሉ እሺ ባልጫ በቃ ይላርግልህ እንደ ቫርዳስ ላይ ሞገስ ቫርዳስ ምንድነው ታውቃለህ እኔ ማላውቅም ማለት ያወጣችሁ ልጅ ነች እሺ ወደ ቀጣይ ጥያቄ መኪና ትወዳለህ ካርጋይ ነኝ ኧረ እባክህ በጣም ቆንጆ እሺ ከረጅም እግር መንገድና ከቀዝቀዛ ሻወር እሺ እያቀረች ነው እንደ ብራዘር ምንድነው አንተ አረፈ ይተላለፋል ብለህ ምንድነው በህግ አምላክ ከመቀመጣችን ይሻላል ያው ሰላም ነገር ምንድነው በእናትህ ተራገሙ ነው ሰፈር ጋር ነው እንጂ በእናትህ ምንድነው የሚሸሩት ዝም ብሎ ነው ኧረ በስመ አብ አንዴ ቢዝነስ አይደል መጣልኝ ምንድነው ለምን ዘናረክ እኔ ከቤት ባል ይዤ እመጣለሁ አንተ ገንዘብ ያሽቶናል እኔ ባሉን ይዛለሁ ከዛ ያሽናል ይሄን ገንዘብ ማሸናት አዎ በዚህ ውሃ እየሸጥን በዚህ ማሸናት ይወጥሯል ይሸናል ሰው ያራዳል ይመስ ቶሎ በል እንጂ በእናትህ አንተ አባቱ በእናትህ 50 ብር ከፍለህ ሙሉ ባል ልሻለው እንዴ በቃ በእናትህ ኧረ ሄድ በእናትህ ዛሬ ተሸክሯል ኧረ እንደ ሞላ ቆራሰው በቃ አይ ወራ ቶሎ ና ደግሞ ረሳ ለሽንት ተሰዋው